ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በሰሜን ኢትዮጵያ ያለው ውጥረትና ግጭት እያየለ መምጣቱን ተከትሎ ወደ ትግራይ ክልል የሚደረጉ የአየር በረራዎች በሙሉ ተቋረጡ። የኢትዮጵያ አየር መንገድ ከዛሬ ጀምሮ ወደ ትግራይ ክልል የሚደረጉ በረራዎችን ሙሉ በሙሉ ሰርዘዋል። የኢትዮጵያ አየር መንገድ የስልክ ጥሪ ማዕከል የሆነው 6787 ሁሉም የትግራይ በረራዎች እንደታገዱ አረጋግጧል። ትናንት ምሽት የሽሬ መጨረሻ በረራ የበረራ ቁጥሩ ኢቲ 299 በሆነ የመቀሌ አዲስ አበባ መደበኛ በረራ ከተደረገ በኋላ ወደ ትግራይ ክልል የሚደረግ በረራ ሙሉ በሙሉ እንዲቋረጥ ትዕዛዝ መተላለፉ ተመልክተዋል። የአየር በረራ እገዳው ከምን ጋር የተያዘ እንደሆነ እስካሁን በራሱ በአየር መንገዱ ያልተገለጸ ሲሆን ከትግራይ ክልል ጊዜያዊ አስተዳደርና ከፌደራል መንግስቱም በጉዳዩ ዙሪያ የተሰጠ ምንም አይነት መግለጫ የለም። ይሁንና እዚህ ውሳኔ ላይ የተደረሰው በብልጽግና አገዛዝና በህወሓት ኃይሎች መካከል የነበረው የተካረረ ውጥረት ወደ ግጭት በማምራቱ ምክንያት እንደሆነ ብዙዎች አስተያየታቸውን እየሰጡ ነው። ከዚህ በፊት በትግራይ ክልል የሚንቀሳቀሱት የሁሉም የኤፈርት ድርጅቶች የባንክ አካውንት እንዳይንቀሳቀሱ በጠቅላይ ሚኒስትር አብይ አህመድ መታዘዙ ይታወሳል። እገዳ የተጣለባቸው 17 ድርጅቶች ከቀናት በኋላ እገዳው ቢነሳላቸውም ውጥረቱ ግን ተባብሶ መቀጠሉ ነው የታወቀው። ትናንት ማምሻውን አየር መንገዱ የትግራይ በረራዎችን ሙሉ በሙሉ ከማቆሙ በፊት የብልጽግና አክቲቪስቶች ህወሓት ለሶስተኛ ተከታታይ ቀናት በጠለምትና በሌሎች ግንባሮች ጦርነት ከፍቷል በማለት ሲዘግቡ ውለዋል። ውጊያው በራያ ግንባር መጀመሩን የዘገቡ አንዳንድ ምንጮች ደግሞ በግንባሩ ሰፍሮ የነበረው መከላከያ ሰራዊት ለቆ እንዲወጣ በታዘዘው መሰረት ጓዙን ሸክፎ ሲወጣ መታየቱን እየገለጹ ናቸው። ይህን ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት የቀድሞ የህወሓት ሰራዊት አዝማች አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ የማስጠንቀቂያ መልእክት አስተላልፈዋል። በመልእክታቸው ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች እየተደረጉ ነው ካሉ በኋላ የህወሓት መሪዎች ራሳቸው የለኮሱትን እሳት ራሳቸው ይሙቁት ብለዋል። ተፈናቃዮችን በዘላቂ ሰላም መመለስና ዳግም ግንባታ ማካሄድ ከኛ የፋይናንስ ድጋፍና የውጭ አካላትን ተሳትፎ የሚጠይቅ ቢሆንም በአሁኑ ወቅት ሰላማዊ አማራጮችን በማጥበብ ትግራይን ዳግም የጦር ሜዳ ለማድረግ የሚንቀሳቀሱ አካላት ከድርጊታቸው ሊቆጠቡ ይገባል ሲሉት አቶ ጌታቸው አሁንም የወጣቱን ህይወት እንደ ዋነኛ መሳሪያ በመጠቀምና ያለ ከባድ መሳሪያ ሽፋን እግረኛ ሰራዊቱን ለከፍተኛ አደጋ የሚያጋልጥ አካሄድ እየተከተለ ነው። አመራሩ አለን ለማለት ብቻ የሚከፍለው ትርጉም የለሽ መስዋዕትነት ነው ብለዋል። አቶ ጌታቸው በመጨረሻም የትግራይ ተጋዳላይ ሰራዊት ህዝባዊ ዓላማውን ርካሽ የፖለቲካ ሸቀጥ እንዳይውል ጥንቃቄ ሊያደርግ ይገባል። በከፍተኛ መስዋዕትነት የተገኘው የፕሪቶሪያው ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ተጋዳላዩ ተቃውሞውን ሊያሰማ ይገባል። ፖለቲካዊና ወታደራዊ አመራሮቹ አሁን የጀመሩትንና ወደ ሙሉ ጦርነት ሊያመራ የሚችለውን እንቅስቃሴ በአስቸኳይ ያቆሙ። ያን ካላደረጉ ግን ራሳቸው የለኮሱትን እሳት ራሳቸው ይሙቁት ብለዋል። በሌላ በኩል ከትግራይ ጊዜያዊ አስተዳደርና ከህወሓት በኩል ከፌደራል መንግስቱ እየተደረገባቸው ያለው ጫና እየበረታ መምጣቱን በተደጋጋሚ ሲገልጹ ቆይተዋል። በተለይ በጀት ከመቋረጥና ተፈናቃዮች አለመመለስ ጋር ተያይዞ ከፍተኛ በደል ሲደርስባቸው በትዕግስት ማለፋቸውን ሲገልጹ የቆዩት የህወሓት ኃይሎች ትዕግስታችን ተሟጧል፣ እንግዲህ በኋላ ትዕግስት የሌለው ገደብ የለንም በማለት በቃል አቀባያቸው አማካይነት የተናገሩት ባሳለፍነው ሳምንት ነበር። ፓስተር ሄኖክ ግርማ ከአሜሪካ ቆይታ በኋላ ወደ ኢትዮጵያ ሲመለስ አዲስ አበባ ቦሌ አይሮፕላን ማረፊያ በቁጥጥር ስር ውሏል። ራሱን ነብይ ብሎ የሚጠራው ሄኖክ ግርማ ሰላሌ ጠንቋይና የመተተኞች ሀገር ነው በማለት በቤተ ክርስቲያኑ ስብከት ላይ ያደረገው ንግግር በማህበራዊ ሚዲያ መሰራጨቱ ተከትሎ ከአካባቢው ማህበረሰብ ከፍ ያለ ተቃውሞና ክስ ሲቀርብበት ቆይቷል። ሆኖም ያን ንግግር ባደረገ ማግስት ወደ አሜሪካ አቅንቶ ስለነበር ወዲያው ነበር። ከዛም በአሜሪካ ሆኖ መከሰሱን ሲሰማ የይቅርታ ቪዲዮ በመስራት ያሰራጨ ቢሆንም ትናንት ምሽት የአሜሪካ ቆይታውን አጠናቆ ወደ ኢትዮጵያ ሲመለስ ቦሌ አውሮፕላን ማረፊያ ላይ ተይዞ ታስሯል። ከአሜሪካ ሆኖ የሀገር ሽማግሌዎችን ጭምር ለይቅርታና ለእርቅ ልኮ የነበረ ቢሆንም ማህበረሰቡና ወላጆች ክሳቸውን ባለማንሳታቸው ሽምግልና አመርቂ ውጤት ሳያመጣ ቀርቷል።
በቦሌ ኢንተርናሽናል ኤርፖርት ሲደርስ በፌዴራል ፖሊስ በቁጥጥር ስር የዋለው ሄኖክ ወዲያውኑ ወደ ፌዴራል ፖሊስ ኮሚሽን እስር ቤት መወሰዱ ነው እየተነገረው። በሰሜን ኢትዮጵያ ያለው ውጥረትና ግጭት እየተባባሰ ባለበት በአሁኑ ወቅት ኤርትራ የኢትዮጵያን የባህር በር ድርድር ካልተቀበለች በኃይል እንድትቀበል ትገደዳለች ሲሉ አንድ ከፍተኛ የኢትዮጵያ መከላከያ መኮንን ተናገሩ። የመከላከያ ዋር ብርጋዴር ጀነራል ሙሉጌታ ታደሰ ኤርትራ በሰላምና በዲፕሎማሲ መንገድ አሰብን ለኢትዮጵያ ለማስረከብ 3 የሰላም አማራጮች አላት።